አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥር በ21ኛው ቀን የሚነበብ የሚጸለይ የእመቤታችን የቅድስት ድንግል ማርያም ዕረፍቷን የተመለከተ ከመጽሐፈ ስንክሳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ቅድስት ድንግል ማርያም በሥጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ቦታ ትጸልይ ነበር። መንፈስ ቅዱስም ለእመቤታችን ከዚህ ዓለም እንደምትለይ ነገራት። ጌታችንም በደብረ ዘይት ላሉ ደናግላን ነግሯቸዋልና ወደ እመቤታችን ቅድስት ድንግል ማርያም በፍጥነት መጡ። እርሷም መንፈስ ቅዱስ የነገራትን ለእነርሱ ነገረቻቸው። በዚህም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙርን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን የሆኑትን ሐዋርያትን ሁሉንም ነፍሶቻቸውን የለያቸውንም ሁሉ ወደ እኔ አምጣቸው። አንተ የሕያዋን አምላክ ነህና ለአንተም ምስጋና ይሁን አሜን አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ቅዱስ ዮሐንስን ደመና ተሸክማ ወደ እመቤታችን አደረሰችው። ቅዱስ ዮሐንስም በፊቷ ሰገደላትና እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን መድኃኒታችንን ኢየሱስ ክርስቶስን የወለድሽልን ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ የጌታችን ፈጣሪያችን ድንቅ ድንቅ ታምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችንም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ የለመንኩን ሰጥተኸኛልና አሁንም ነፍሴን ተቀብለ ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ ቅዱሳን መላእክቶች ጋር በመምጣት የምለምንን ሁሉ ስጠኝ አለችው። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውም ሁሉም ሐዋርያት የሞቱት ከመቃብራቸው ተነስተው በሕይወት ያሉትም ሁሉም ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠችና ሐዋርያትን እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ ወደ እኔ እንደሚመጣ እናንተም እንዳያችሁ እንደማየው አሁን አወቅሁ። እዚህ ከሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ እኔ ከዚህ ዓለም እንደምለይ ከወዴት አወቃችሁ ብላ ጠየቀቻቸው። በመጀመሪያ ቅዱስ ጴጥሮስ፣ ከዚያም ሁሉም ሐዋርያት ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫንን ጊዜ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችንም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክብር ምስጉን የሆነ ስምን ፈጽሜ አመሰግናለሁ። የኔን የአገልጋይን መከራ ተመልክተ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል አለች። ጸሎቷንም ስትጨርስ ሐዋርያትን ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስን ስሙን ጥሩት አለቻቸው። እነሱም እንዳዘዘቻቸው አደረጉ። በዚያም ጊዜ የክብር ባለቤት ጌታችን እልፍ አላፍ ቅዱሳን መላእክቱ አጅበው እያመሰገኑት መጣና እመቤታችንን አረጋጋት፣ ያዘጋጀላትንም ተድላ ደስታ ነገራት። በዚያም ጊዜ ድንቆች የሆኑ ታምራት ተደረጉ። ዓይነ ስውራን ማየት ቻሉ፣ ደንቆሮች መስማት ቻሉ፣ ዲዳዎች ተናገሩ፣ ለምጻሞች ነጹ፣ አንካሶች መሄድ ቻሉ፣ ደዌ ያለበትም ሁሉ ዳነ። የብርሃን እናቱ ወላዲተ አምላክ እመቤታችን ወደ አለችበት ቤት በቀረቡ ጊዜ ከደዌያቸው ሁሉ ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም የተነሳ እፈራለሁ አለችው ጊዜ እርሱም እናት ሆይ ከእነርሱ ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትንና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እመቤታችንም እጇን በላያቸው ዘርግታ ባረከ
ባረከቻቸው። በዚህን ጊዜ ጌታችን ቅድስት ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌተ ሰማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችንም እንግዲህ ሥጋሽን ተድላ ደስታ ወዳለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋጄ አስነስቼ መላእክት በፊትሽ ሆነው በሚያመሰግኑበት አምሳያ በሌለው ተድላ ደስታ ባለበት መኖሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብ ይህን ሁሉ የሠራ አመሰግናለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራም ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ካሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ እኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽን ጠርቶ የሚለምን ሁሉ በዚህ ዓለም በወዲያኛውም ዓለም ከቶ አይጠፋም አላት። እመቤታችንም በታላቅ ክብር ካረፈች በኋላ ጌታችን እንዳዘዘ ወደ ጌተ ሰማኒ ሊወስዷት ሐዋርያት ገንዘው ተሸክሟል። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእነርሱም አንዱ ከምድር ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር ዘንድ የታዘዘ መልአክ እጆቹም በሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ የኢየሱስ ክርስቶስ እናት ሆይ አንቺ በእውነት ድንግል ይሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ ለምንሻለሁ። ሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። ሐዋርያትም እመቤታችንን በቀበሯት ጊዜ ከዚያ 3 ቀን ኖሩ። ዕረፍቷም የሆነው እሑድ ቀን በወርኃ ጥር በ21 ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥር አኖሯት። ሐዋርያው ቅዱስ ቶማስ ግን ያን ጊዜ አልነበረምና በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። ቅዱሳን መላእክትም ለአምላክ እናት ለእመቤታችን ድንግል ማርያምና እጅ ንሳ አሉት። እርሱም ሰገደላትና ተሳለሟት። እርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያም እንዳረፈችና እንደቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋውንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብሩ ውስጥ ሥጋዋን አላገኙትም። እነርሱም ደንግጠው እያደነቁ ሳለ ያን ጊዜ ቅዱስ ቶማስ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን ዕርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም በተስፋ እስከ ነሐሴ 16 ቀን በተስፋ ኖሩ። የአምላክን የወለደች ክብር የእመቤታችን የቅድስት ድንግል ማርያምን ፍቅሯን በልቦናችን ጣዕሟን በአንደበታችን ታሳድርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።